ስለ እዩ ከባድ መረጃ ደርሶኛል ወዶቼ። ድብቅ ሚስጥር ልነግራችሁ ነው። እናንተ ግን ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለእዩ ለራሷ እንድታደርሱልኝ እፈልጋለሁ። ሙስሊሞችን በፈጠራችሁ፣ ክርስቲያኖችን በፈጠራችሁ ይህን የምነግራችሁን ሚስጥር ለእዩ ድብቅ መረጃ አፈንፍኜ ስለደረስኩበት እንድታደርሱልኝ እፈልጋለሁ ውዶች። አንደኛ ልጁን ተከራይተው ነው። ልጁን አሁን ይሄ ያዙ ይልቀቁ ስትለው የነበረውን ሕፃን እንትን ብለው ነው ተከራይተው ነው ውዶቼ። ልጇ አይደለም ማለት ነው። ገባችሁ? ልጇ አይደለም። አስባችሁታል? በዚህ ደረጃ ኦዲየንስን ምንም አያቅም ብላ እያጃጃለች አስባችሁታል? እያጃጃለች እያለች ያለች ሴት ማለት እዩ ናት ውዶች። እዩ ለምን ካላችሁ እያንዳንዷ ድብቅ ሴራዋ፣ ድብቅ ስራዋ እንዲያው ብነግራችሁ በጣም ነው የሚዘገንናችሁ። በጣም ማለት ነው። የእዩ መረጃ የሚዘገንን ላይፍ ነው ያላት ውዶች። እሱም ምንድነው? አንዳንዱን ልዘግባችሁ። እናት የላትም ውዶች፣ እናት የላትም። ለምን ካላችሁ እናቷና እሷ ተጣልተዋል። አንተዋወቅም፣ አላቅሽም፣ አታቂም ብላታለች ማለት ነው። በሁለተኛ ደረጃ ደግሞ ልጅ ተከራይታ እያመጣች ነው እየሰራች ያለው ውዶች። ልጅ ተከራይታ እያመጣች ነው የምትሰራው። ማን? እዩ። ገባችሁ? አሁን ቢኒ ነው ቢኒ የሚባለው ማለት ነው። ባሏ ነው፣ ባይዘወይ ባሏ ነው። ኦኬ። ቢኒ ማለት ነው። አቶ ቢኒ ምን እንዳረገ ልዘግባችሁ። ነገሩ የእዩ ልሂድበት። እዩ በመጀመሪያ ደረጃ በባለፈው ወንድሞቼ ብላ ያመጣሻቸው አንደኛ ውሽሞቿ ናቸው። ውሽሞቿ ማለት ነው። ወንድሞቿ ምናምን አይደሉም። ማጂክ ፌክ ነው። ውሸቷ ነው እንደዛ ያለች ማለት ነው። ለምን ካላችሁ እንደዛ ካላለች ሰው ስለማይምራት ማለት ነው። አብዛኛው ሰው ታውቃላችሁ ማለት ነው ሀይሚና ብሩኬን በጣም ስለሚወድ እሷን የተቀበላት ሰው የለም ማለት ነው። ያን ነገር ደግሞ በጣም ያበሳጫታል፣ በጣም ያናዳታል ማለት ነው። ለምን እኔን እንደ ሀይሚ ለምን አልተቀበሉኝም፣ እንዴት እንደ ሀይሚ ኦዲየንስ አይቀበለኝም ብላ ጠንቋይ ቤት ሂዳ አስጠንቁላ መጣች ውዶች። አስጠንቁላ ማለት ነው። ማን? እዩ አስጠንቁላ መጣች። ፈጣሪ እንዲያው እኔማ ምን እልሻለሁ እንዲያው ግራ ገባኝ ኮዶቼ። የሃይሚን ኦዲየንስ ለመውሰድ እዩ ቡታጅራ አስጠንቁላ ስትመጣ የሆነ ሰው ተከታትሎ መረጃ ለኔ ላከልኝ። እዩ ጠንቋይ ቤት ከዳማ ናት። እዩ የጠንቋይ ቤት ከዳማ ናት። ሁለተኛ ደግሞ አሁን ልጅቱን እችን ህፃኗን ማለት ነው ተከራይታ ገንዘብ ከፍላ ምናልባት በወር በአንድ ቪዲዮ 3,000 ብር ነው የተባለው። በአንድ ቪዲዮ 3,000 ብር እየከፈለችባት ነው ቪዲዮ የሚሰሩባት በህፃኗ። ገባችሁ? እንጂ የእዩ ልጅ አይደለችም። ገባችሁ? እንግዲህ የብሩኬ ልጅ ናት ለምትሉት የብሩኬ ልጅ አይደለችም። ገባችሁ? እዛው ለይታችሁ ተግማሙ። የብሩኬ ልጅ አይደለችም። ለምን ካላችሁ የብሩኬ ልጅ ሁና ማታቅም ልትሆንም አትችልም። ገባችሁ? ምክንያቱም እንዳለ የሚሰራው ሴራና ስራ እኛ በደንብ ጠንቅቀን እናውቃለን። በሁለተኛ ደረጃ ደግሞ እዩ ጠንቋይ ቦታ እየሄደች እየገበረች እየመጣች ብሩኬና ሃይሚ እንዲለያዩ እንዲሉ ያላረገችው ሴራና ስራ የለም ያላረገችው። እሱን ደግሞ እኛ በደንብ ጠንቅቀን እናውቃለን። ለዛ ነው እያከሸፍነባት ያለው ማለት ነው። እና ጠንቋይ ቤት ከመሄድ ስሪ የኔ እናት። ጠንቋይ ቤት ሄደሽ ራስሽን የጠንቋይ ቤት ከዳማ ከምትሆኝ ለምን አትሰሪም? ወጣት አይደለሽ እንዴ? ወጣት ነሽ፣ ጭንቅላትሽን ተጠቀሚ እንጂ ጠንቋይ ቤት ሄደሽ የሃይሚን እንትን ማለት ነው የሃይሚን ኦዲየንስ ለእኔ አድርግልኝ ጠንቋይዬ ብለሽ እንደዚህ መግማማትሽ ራሱ ወጣት ሆነሽ በዚህ ደረጃ በጣም ነው የምታስጠይው። እዩ አድርሱላት፣ ሼር አድርጋችሁ እንድታደርሱላት ፈልጋለሁ። እች ጠንቋይ አምላኪ ማለት ነው። በሁለተኛ ደረጃ ደግሞ ያስኩ ተዘቀዘኩ ተፈለጥኩ ልጁ የብሩኬ ነው የምትል ፎልስ ነው። ፎልስ ውሸት። ልጁ የብሩኬ እንዳልሆነ በደንብ ጠንቅቃ እያወቀሽ
ብር ተከራይታ ልጅቱን ተከራይታ ልጅቱን እንትን ብላ ነው የመጣችሁ ውዶቼ። ለምን እንዴት አወቅሽ ካላችሁ ልጅቱ የተከራየቻት ልጅ ገንዘብ ሳትከፍላት ቀርታ በቲክቶክ እመጣለሁ ብላለች። በቲክቶክ እመጣለሁ ካልሰጠችኝ እኔ በቲክቶክ ከኔ ቤት ትመጣለች ውዶቼ። የህፃኗ እናት ከኔ ቤት ብሩን ካልከፈለች ከአንቺ ቤት መጥቼ ለኦዲየንስ እናገራለሁ ብላለች ማለት ነው። እዩዬ ተበላሽ የኔ እናት። ምክንያቱም ሀይሚን ለመጣል ስትነሽ እኛ አፈንፍነን ምን ብለን አንቺን እናጠፋሻለን። እኔ ልሞት እኔ ነው ማጠፋሽ። ምክንያቱም ያንቺን መረጃ እግር በእግር እያረኩ እግር በእግር እየፋኮትኩ አመጣልሻለሁ። ቀላል ነው። አንቺ ብልጥ ለመጫወት ነው አይደል ያሰብሽው? እኛ ደግሞ ያንቺን መረጃ እናወጣዋለን። ገባሽ? ምክንያቱም እዚህ ጋር የነካሽው ሀይሚን ነው። ሀይሚን ሌላ ሰው ብትነኪ ኦኬ። ሀይሚ ግን በሀይሚ ከመጣሽ እኛ አንፋታሽም። ምክንያቱም ሀይሚ እንዳይናችን ብሌናችን ነው የምናያት። ብዙ ጊዜ ደግሞ ነግረንሻል። ተይ ሀይሚ ጋር አትጋፈጭ፣ ሀይሚን እኛ እንወዳታለን፣ ስለምንወዳት አትነካኪያት ብለን ብዙ ጊዜ ነግረናታል። ምንም አታመጡም ብላ ጭራሽ ጠንቋይ ቤት ሂዳ አስጠንቁላ ስትመጣ እጅ ከፈንጅ መረጃ ደረሰን፣ ዝም አልን። ጭራሽ አሁን ልጅ ተከራይታ እያመጣሽ ቪዲዮ እየሰራሽ በሰው ልጅ የኔ ልጅ ነው ብላ እየሰራሽ ሱብሃንአላህ። ከዛ ደግሞ የልጅቱን ገንዘብ እንዴት ትከለክላታለሽ? ወራዳ ገንዘብ ለምን ትከላከላታለሽ? እሷም ድሃ እዩም ድሃ ያችም ድሃ ከሰራችባት ልጅቱን ከተጠቀመችባት ለምንድነው ገንዘቡን ማሰጣት? ለእናቲቱ ዋታፕን? እናንተ ብቻ የሶሻል ሚዲያ ተጠቃሚ ስለሆናችሁ የሶሻል ሚዲያን የማይጠቀም ሰው በዚህ ደረጃ ለምንድነው የምትቀልዱበት? እዩና ቢኒ ለምንድነው የምትቀልዱበት? አንተ ራሱ አትበጥረቅ ቢኒ። አስፈላጊ ከሆነ ያንተ ድብቅ መረጃ አለ ከኔ ጋር ይወጣል። አርፋችሁ ተቀመጡ በእናታችሁ፣ አትግማሙ። እናንተ ብቻ አራዳ ሌላው ፋራ አድርጋችሁ አትዩ። ገባችሁ? እኛ ዝም ስንል ማለት ነው። ዝም ስንል ማናቅ እንዳይመስላችሁ። እያንዳንዷን መረጃ አለን። ግን ምንድነው ተበጥረቁ ብለን ነው ላሽ የምንላችሁ። ጅል ሲጃጃል ዕቃ ይፈጃል ይላል ያገሬ ሰው ማለት ነው። ጅሎች ስለሆናችሁ ለዛ ነው ዝም የምንላችሁ እንጂ እያንዳንዷን የምታረጓትን ሴራና ስራ በደንብ ጠንቅቀን እናውቃለን። ኦኬ። አስፈላጊ ከሆነ ደግሞ እኔ እፖስትላችኋለሁ ነገር ተረዳችሁ? ድምጿን ሁሉ ፖስትላችኋለሁ። እቺ ጠንቋይ ቀላቢ ሀይሚን ለመጣል አትጣጣሪ። ሀይሚን ለመጣል፣ ሀይሚን ለመቅበር፣ ሀይሚን የሆነ ነገር ለማድረግ ስትሞክሪ ማለት ነው እኛ አስቀድመን እንደምንቀብርሽ አላወቅሽም። አስቀድመን እንቀብርሻለን። ገባሽ? እንዳንቺ አይነት ሰው ደግሞ ሀይሚን አይቀብራትም። አንቺ ጠንቋይ ቀላቢ ማለት ነው። እኔ እንዴት ነው ያጀማ ሰው ወጣቱ ነው በ21ኛው ክፍለ ዘመን ጥንቁልና ኦዲየንስ እንዲሰጠኝ ኦዲየንስ እንደዚህ እንዲብልሽ ጥንቁልና። አዑዙ ቢላህ ሚነሸይጧን ረጂም። እና ለማንኛውም ጥንቁልና ከመሄድ ጭንቅላትሽን ተጠቀሚ። ጥንቁልና ሄደሽ ግን ስትግማሚ ይሄው መረጃሽ ደረሰ። መረጃሽ አንቺ ወረተኛ እያልሽ እንግዲህ እንትን በዩ ቻዩ። ምክንያቱም ያደረግሽው ነገር ዋጋ የሚያስከፍልሽ እንደሆነ አንቺ አልተረዳሽም ማለት ነው። ዝም ብሎ ከፍቶ መስጠትና ማውራት ይለያያል። እና ዝም ብላችሁ እየከፈታችሁ እየሰጣችሁ እየመጣችሁ እዚህ ሶሻል ሚዲያ ላይ አትበጥረቁ። ሁለተኛ ደግሞ ልጁ የብሩኬ ነው ትያለሽ። ብዙ ጊዜ ልጁ የብሩኬ እንዳልሆነ እኛ እናውቃለን። ብንናገር እናልቃለን። አይደለም፣ ሊሆንም አይችልም። አንቺ በራስሽ ገንዘብ ተከራይተሽ እየመጣሽ እንዲያው ትንሽ አታፍሪም እንዴ? ትንሽ ማፈሪያ የሚባል የለሽም? ፈጣሪ አልፈጠረልሽም? ነገ ወዲያ ምን አይነት መረጃ ይወጣብኛል፣ ነገ ወዲያ ምን አይነት ነገር ይወጣብኛል፣ ነገ ወዲያ ምን አይነት አሳፋሪ ነገር ይወጣብኛል ብለሽ አታስቢም እንዴ? ትንሽ
በቃ ኢማጂን እኔ ራሱ በጣም ነው የታዘብኩሽ። ምክንያቱም ጠንቋይ ቤት ሄደሽ ነጠላ ለብሰሽ ቋቅጭ ስትይ የደረሰ ቪዲዮ ነጠላ ለብሰሽ ነጠላ መልበስ ምን አስፈለገ እንዴ? ኦርቶዶክሶች እኮ ነጠላ ከለበሱ ቤተክርስቲያን እንጂ የሚሄዱ እንዳንቺ ጥንቁልና ቦታ ሄዱ እንዳንቺ ጥንቁልና ቦታ አይሄዱም። ስለዚህ አርፈሽ ተቀመጭ። እዚህ በኋላ ስለነ ብሩኬ ስለነ ሃይሚ ብታወሪ እኛ መረጃሽን ዘርግፈን እና አሳልፈን እንሰጥልሻለን። ኦኬ በለፈለፉ ባፊጠፉ እንዳይሆንብሽ አርፈሽ ተቀመጭ። ገባሽ? ምክንያቱም እያንዳንዱ የምታረጊው ነገር በጣም ስለሚደብር በጣም ስለሚዘገን በጣም ስለሚቀፍ ማለት ነው። ስለሚቀፍ አንቺ ሲጀምር ቢያንስ አታፍሪም እንዴ? አታፍሪም? ያንቺ ያልሆነ ልጅ የኔ ነው ብለሽ ስትሰሪ፣ ሁለተኛ ደግሞ የብሩኬ ልጅ ያልሆነውን የብሩኬ ነው በግዴታ እመኑኝ፣ ካላመናችሁ እዘቀዘቃለሁ እቆረጣለሁ ስትይ ትንሽ ማፈሪያ የለሽም? ትንሽ ፈጣሪ እፍረት አልፈጠረልሽም? እፍረት እና ከቻልሽ እፈሪ። በጣም ነው የሚያስጠላው። በ21ኛው ክፍለ ዘመን ጠንቋይ ቤት ሄደሽ ማስጠንቆል